ነጥብ ለማስጣል ብለህ አትስራ። አብዛኛው ጊዜ በዚህ ዓለም በዚህ ስሪዲ እርዝ መሬት ብለን በምንገልጸው ዓለም ላይ ብዙዎቻችን የሰዎችን ክፍተት በማየት የሰዎችን ጎደሎ ወይም ደግሞ ዊክነሳቸውን በመለየት የኛ ጥንካሬ ለማሳየት እንሞክራለን። ይህ ትክክለኛ የውድቀት የሰው ልጅ ትክክለኛ የዝቅተኝነት ማንነት መገለጫ ነው። ይሄ ብዙዎቻችን የምናደርገው ነገር ነው። በዚህ ዓለም ላይ ከሰዎች ጋር በመወዳደር ከሰዎች ጋር ያለንን ተሰጥኦ ያለንን ቁሳዊ ማንነት በማሳየት ከሰዎች የበለጥን የበላይነት ስሜት በማሳየት በሰዎች ክብር ለማግኘት በሰዎች ተወዳጅነት ለማግኘት የምናደርገው ጥረት ትክክል አይመስለኝም። ግን ደግሞ ሁላችን የምናደርገው ይመስለኛል እና ከዚህ መጥፎ ማንነት ከዚህ መጥፎ ድርጊት መውጣት አለብን ብዬ እመክራለሁ፣ ካለኝ ግንዛቤ አንጻር ማለት ነው። ይህ ከየት መጣ ካላችሁኝ ቅድም እንዳልኳችሁ በዚህ ስሪዲ ዓለም በዚህ ሎው ኮንሽስነስ ባለበት ዓለም ብዙ ሰው 99% በሚባል ቁጥር ማንነቱ አያውቅም። በግል ማንነት የታጠረ የተደበቀ በጥቁር መጋረጃ ውስጥ የሚኖር ህዝብ ነው ያለው። ይህ ህዝብ መንጋ ይባላል። ይህ ህዝብ ከድሮ ከወላጆች ከአያቶች ከአዳምና ሔዋን በሉት ከዛ ጀምሮ የተሸከምናቸው መጥፎ አስተሳሰቦች መጥፎ አመለካከቶች በእኛ አእምሮ ውስጥ ገብተው እስከዚህ ዕለት እስከዚህ ቅጽበት እያሰቃዩን ይገኛሉ ማለት ነው። ስለዚህ መሰረቱ ይህ መሆኑን ካወቅን ከሰዎች የመጣ አሉታዊ አስተሳሰብ መሆኑ ከተረዳን ከዚህ ለመውጣት ከዚህ ከፉክክር ዓለም ከዚህ ከውድድር ዓለም ከዚህ እኔ ከሚለው ዓለም ለመውጣት ዋነኛ መሳሪያ ዋነኛ ቁልፉ መፍትሄ ብለን የምንወስደው መንቃት ነው ማለት ነው። መንቃት አለብን። ሀሳባችን መጀመሪያ የሰዎችን ሀሳብ ሳይሆን የኛ ሀሳብ ምን እያስብ እንደሆነ በዚህ ቅጽበት መንቃት አለብን፣ መገንዘብ አለብን። ስለኛ በዚህ ቅጽበት አሁን በምንለው ህይወት ምን እያስብን ነው? አካላችንስ ምን እየተሰማን ነው? እያንዳንዱ የሰውነት አካል የሰውነት ክፍሎች አሉ። በአይናችን፣ በጆሮአችን፣ በአፍንጫችን፣ በምላሳችን፣ በልባችን በተለያዩ ሰንሰቲቭ በሆኑ ስሜቶች ላይ የአካላዊ ስሜቶች ላይ ምን እየተሰማን ነው? አሉታዊ ኦር አዎንታዊ? ይህንን ግንዛቤ ውስጥ ከገባን የመንቃት ሂደት ደረስን ማለት ነው። የሰው ልጅ አስተሳሰቡ ብቻ ሳይሆን ስሜቱን መረዳት አለበት። ይህን የተረዳ በሄደ ቁጥር የሚጠቅመውን ነገር ያውቃል፣ የማይጠቅመውን ነገር ያውቃል። ይህ ማለት ምን ማለት ነው? የሚያስፈልገው ነገር ያውቃል፣ የማያስፈልገው ነገር በዚሁ ልክ ያውቃል ማለት ነው። ስለዚህ ይህንን ማወቅ ከቻለ ከፉክክር ዓለም ይወጣል ማለት ነው። በሰዎች ላይ ነጥብ ለማስጣል የሚያደርገው ሩጫ ያበቃል ማለት ነው። ስለዚህ አንድ ሰው በህይወቱ ነቃ የምንለው 3 መሰረታዊ ነገሮች ሲያሟላ ነው። አንደኛው ነገር ማንኛውም በኤክስተርናል ኢንቫይሮንመንት ሰርከምስታንስ በምንለው ዓለም ላይ የሚያጋጥመው ነገር በሙሉ መቀበል በጸጋ መቀበል ሲችል ነው ማለት ነው። ኦ ፈጣሪ ይህን ነገር ተከሰተ አይደለም ችግር የለውም የሆነ ነገር ልታስተምረኝ ነው ብለህ በጸጋ መቀበል መቻል አንዱ የመንቃት ሂደት ደረጃ ነው ማለት ነው። ሁለተኛው የመንቃት ደረጃ ሂደት ደስተኛ መሆን ነው። በቃ ምንም ይሁን ምን the extreme life goal is happiness። የሰው ልጅ የተፈጠረበት ዓላማ ብዬ የማስበው በዚህ ስሪዲ ዓለም ቢሆን በዚህ መሬትም ቢሆን
ህይወቱ በደስታ ማሳለፍ ነው። የሰው ልጅ ሁሉ ሩጫ የሚያደርገው በዚህም ሰው በመጣል ሰው በማማት በመተቸት በቂም በበቀል ሁሉ ነገር የምናደርገው ሩጫ የእኛ ተቀባይነት፣ የእኛ ታዋቂነት፣ የእኛ ተወዳጅነት ለማምጣት በዛ ልክ እኛ ደግሞ በውስጣችን ደስታ ለማምጣት ነው። ይህ ደግሞ ስህተተኛ የሆነ መንገድ ነው ማለት ነው። መሆን ያለበት ደስተኛ መሆን የምትችለው አሁን ያለህበት ህይወት በመቀበል በጸጋ በመቀበል እያጋጠመ ያለው ህይወት በሙሉ እየተዝናና መስራት ስትችል ነው ማለት። መስራት ብቻ አይደለም፣ ዝም ስትል ራሱ በቃ በደስታ በዚህ ሰዓት በዚህ ቅጽበት ለዚህ ቅጽበት ወዳጅ መሆን ማለት ነው። ለዚህ ቅጽበት ፍቅር መሆን ማለት ነው። ከሚያጋጥምህ ሰው ጋር ፍቅር መሆን፣ ከምታደምጠው ድምፅ ጋር ፍቅር መሆን፣ ለምታየው በሙሉ ፍቅር መሆን፣ ለማንኛውም ሰው ብቻ ሳይሆን ለዚህ ተፈጥሮ በዚህ ስሪዲ ዓለም ያለውን ቁሳዊ ዓለም በሙሉ በፍቅር ማየት መቻል። ይህ የመትረፍረፍ የጸጋና የበረከት ዓለም እንዲሆንልህ በዚህ ቅጽበት በማንኛውም ነገር ደስተኛ መሆን ሁለተኛው የመንቃት ደረጃ ነው ማለት ነው። ሶስተኛው የመንቃት ደረጃ የምንለው ትጋት፣ መነሳሳት፣ ኢንቱሲያዝም ብለን የምንገልጸው ማለት ነው። ኢንቱሲያዝም ማለት በግሪክ ቃል አምላክነት ማለት ነው። ከአምላክ ጋር መገናኘት ማለት ነው። ስለዚህ ሁል ጊዜ በትጋት ሁል ጊዜ በመነሳሳት የምትኖር ከሆነ የምትሰራ ከሆነ አንተ ሁል ጊዜ ከፈጣሪ ጋር ነህ ማለት ነው። ኃይሉ የፈጣሪ ኃይል ሁል ጊዜ በአንተ ውስጥ አለ ማለት ነው። በዚህ በምታየው ቁሳዊ ማንነትህ አካልህ ከዛ ውጭ የሆነ አንሊሚትድ የሆነ ኢንፋይናይት የሆነ ኃይል አለ፣ ኢነርጂ አለ በአንተ ማለት ነው። ትጋት አንድ ሰው ትጋት አለው ማለት አካሉ ከሚሸከመው በላይ የማይታይ መንፈሳዊ ኃይል በውስጡ ያድራል ማለት ነው። ይህ ኃይል ተጠቅመህ አስደማሚ አስገራሚ የሆነ አዎንታዊ ተጽዕኖ በዚህ ዓለም ማሳደር የምትችለው በዚህ ሶስተኛው ሁል ጊዜ በመነሳሳት በምትሰራው ስራ ውስጥ ትልቅ ኮንሽስነስ አለ ማለት ነው። ትልቅ አዌርነስ አለ ማለት ነው። ለዚህ ነበር የተፈጠርነው ብዬ የማስበው። በቃ ሁሌ ትጉ መሆን፣ ሁሌ ስኬታማ መሆን፣ ሁሌ ደስተኛ መሆን፣ ሁሌ ኤክስተርናል በሚያጋጥመ ነገሮች በጸጋ መቀበል፣ በውስጥ ኖት ኦንሊ ኤክስተርናል ኢንተርናልም የሚሰማ ነገር በጸጋ መቀበል መቻል ትልቁ የሰው ልጅ ኮንሽስነስ ሃይ ኮንሽስነስ ሌቨል ነው ማለት ነው። እንደዚህ ካደረግህ ወንድሜ፣ እንደዚህ ካደረግሽ ወንድሜ የህይወትሽ ዓላማ አወቅሽ፣ ተረዳሽ፣ ተገነዘብሽ፣ አገኘሽው ማለት ነው። መልካም ጊዜ። ሳብስክራይብ አድርጋችኋል?